እንደምን ዋላችሁ ተመልካቾች የኩለ ቀን ስፖርት ዘገባዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። ግርማ ሞገስ ነኝ፣ አብራችሁን ቆዩ። የጅማ ዩኒቨርሲቲ ዓለም አቀፍ ውድድሮችን ማስተናገድ የሚችል ኦሎምፒክ መመዘኛን የሚያሟላ መዋኛ ገንዳ ገንብቷል። የኢትዮጵያ ውሃ ስፖርቶች ፌዴሬሽን መዋኛ ገንዳው ለስፖርቱ ትልቅ አቅም ይፈጥራል ብሏል። ባዘው መኮንን ከጅማ ተከታዩ መረጃ ልኮልናል። ጅማ ዩኒቨርሲቲ ዓለም አቀፍ ውድድሮችን ማስተናገድ የሚችል መዋኛ ገንዳ ገንብቷል። መዋኛ ገንዳው በአንድ ጊዜ 8 ተወዳዳሪዎችን ማስተናገድ የሚችልና ኦሎምፒክ ስታንዳርድ 50 በ25 ቁመትና ስፋት ያለው መሆኑንም ዩኒቨርሲቲው ገልጿል። ይህ መዋኛ ገንዳ በጅማ ዩኒቨርሲቲ እየተካሄደ የሚገኘውን የኢትዮጵያ ዩኒቨርሲቲዎች ስፖርት ፌስቲቫል እያስተናገደም ይገኛል። ገንዳው ኢንተርናሽናል ፕሮፌሽናል ጽድት ያለ ገንዳ ነው። ያው ለውድድር አሪፍ የሚባል ገንዳ ነው። በጣም አሪፍ ነው። ስታንዳርድ ነው። ደረጃውን የጠበቀ ነው። ሞር ፈንክሽናል ቢሆን ፈንክሽናል አይደለም፣ ለውድድር ብቻ ነው የሚከፈተው። ብንጠቀመው የተሻለ ነው የሚሆነው። በአገር ደረጃም ስፖርቱን ለመወዳደር እንዲያን ገንዳ ዘመናዊ ሆነ የለም። ኔርን መዋኛው ወንዝ ላይ ወራጅ ላይ አሁን ዛሬ መልስቴን ገንዳ በጣም ደስ ብሎኛል። በዓለም አቀፍ ስታንዳርድ የጠበቀ ገንዳ ነው መዋኛው ዋኝኩት። በጣም ደስ ብሎኛል። በጣም ገንዳውም አሪፍ ነው። ቴምፕሬቸሩም አሪፍ ነው። ያው ትንሽ የንጽህና ጉዳይ ትንሽ ቢጠበቅ አሪፍ ነበር። የትኛውም ውድድር ማካሄድ የሚችል ገንዳ ነው። የትኛውንም የዓለም አቀፍ ውድድር ልናካሄድበት የምንችል ንጹህ ውሃ ነው። ገንዳውም ዓለም አቀፍ ደረጃ የጠበቀ ገንዳ ነው ብለን ማለት እንችላለን። መሰል መዋኛ ገንዳዎች በሀገራችን በበቂ መጠን አለመኖራቸውን የገለጹት የኢትዮጵያ ውሃ ስፖርቶች ፌዴሬሽን ጽሕፈት ቤት ኃላፊ አቶ ሽመልስ ደፋር መዋኛ ገንዳው ለስፖርቱ ትልቅ አቅም የሚፈጥር ነው ብለዋል። ትልቅ አቅም ሊፈጥር የሚችል ገንዳ ነው። ዩኒቨርሲቲው በዚህ አጋጣሚ ይሄን ገንዳ ውጤታማ አድርጎ ቢጠቀምበት ለህብረተሰቡ ዩኒቨርሲቲው ማህበረሰብ ብሎም ለአካባቢው ህብረተሰብ ለኛም እንደ ሀገርም አንድ አለን ብለን የምንቆራበት ገንዳ ስለሆነ ዓለም አቀፍ ደረጃ ውጤታማ ስፖርተኛ ልናፈራበት የሚቻል ገንዳ ነው ማለት። በጅማ ዩኒቨርሲቲ አስተናጋጅነት እየተካሄደ በሚገኘው 10ኛው የኢትዮጵያ ዩኒቨርሲቲዎች ስፖርት ፌስቲቫል የውሃ ዋና ውድድር ጥር 20 2018 ዓ.ም የተጀመረ ሲሆን ውድድሩ ጠንካራ ፉክክር እያስተናገደ ከመሆኑም በላይ አቅም ያላቸው ተተኪ ስፖርተኞች የታዩበት እንደነበር ተገልጿል። አሪፍ ነው። በጣም ደስ ይላል። ማለት ያው ፉክክር አለው፣ ደስ ይላል ድባቡ። እንደመነሻ በጣም አሪፍ ነው። ይዘው ቢሰሩባቸው አሪፍ ላይ የሚያመጡ ናቸው። ፉክክሩም በጣም ቆንጆ ነበረ። ለኢንተርናሽናል መድረክም እይታ እንዲያገኙ እድሉን ይሰጣል፣ ተስፋ ይሰጣቸዋል፣ የተለያዩ እድሎችን ይከፍትላቸዋል። በጣም ጥሩ ውድድር ነው። አጀማመራችንም በተወሰነ ደረጃ የተሻለ አጀማመር ነው ብለን መውሰድ እንችላለን። ከዚህ በፊት ሲደረግ ከነበረው በተሻለ ሁኔታ እየተደረገ ነው ማለት ይቻላል። ከ49 ዩኒቨርሲቲዎች የተውጣጡ ከ7500 በላይ ልኡካን የተሳተፉበትና ጥር 17 2018 ዓ.ም ጅማሮውን ያደረገው 10ኛው የኢትዮጵያ ዩኒቨርሲቲዎች ስፖርት ፌስቲቫል የካቲት 1 ፍጻሜውን ያገኛል። በኢትዮጵያ ከፍተኛ ሊግ ምድብ 2 ደሴ ከተማ የመጀመሪያውን ዙር ሁለተኛ ደረጃን ይዞ አጠናቋል። ሆኖም ክለቡ ከእቅዱ አንጻር ያስመዘገበው ውጤት በቂ እንዳልነበር የክለቡ አመራሮች ተናግረው በሁለተኛው ዙር ግን የተሻለ ውጤት ለማስመዝገብ ማቀዳቸውን ተናግረዋል። ኪዳነ ማርያም ብርሃኔ ተጨማሪ አለው። በያዝነው ዓመት በኢትዮጵያ ከፍተኛ ሊግ ምድብ 2 እየተሳተፈ የሚገኘው ደሴ ከተማ የመጀመሪያውን ዙር ሁለተኛ ሆኖ አጠናቋል። ክለቡ 10 ጨዋታ አድርጎ 4ቱን አሸንፎ በ4ቱ አቻ ወጥቶ በቀሪ 2 ጨዋታዎች ደግሞ ተሸንፎ በ16 ነጥብ ከመሪው ሀላባ በ6 ነጥብ ዝቅ ብሎ ነው የውድድር ዓመቱን አጋማሽ የቋጨው። ታዲያ ደሴ ከተማ እንደ ክለብ በመጀመሪያው ዙር ከነበረው እቅድ አንጻር አፈጻጸሙ ምን ይመስላል ስንል የክለቡን አሰልጣኝ ጠይቀናል። አሰልጣኝ ዘላለም ሽፈራውን በምላሻቸው በመጀመሪያው ዙር ባሰቡት ልክ ውጤት እንዳላገኙ ነው በስልክ ነገሩን። እንደ ደሴ ከተማ እንግዲህ የእግር ኳስ ክለብ ያሰብናቸው ወይም ያቀድናቸው እቅዶች በደረጃው አናት ላይ ሆኖ ማጠናቀቅ ያም ካልተቻለ ወጣት በሚቆጠሩ የነጥብ ልዩነቶች ውድድሩን ጨርሶ ደረጃ ሰንጠረዡን አናት ላይ በመሆን ማጠናቀቅ የሚል ነው። በእርግጥ በደረጃ ሰንጠረዥ አሁንም ሁለተኛ ላይ ነው ያለነው። ነገር ግን የነጥብ ልዩነቱ 6 ነው። ብዙ የሚያስፈራ ነው ማያልኩ ሳይሆን ከእቅድ አንጻር ግን 6 መሆን አልነበረበትም በሚል እኛ ገምገመናል። ለእቅዳቸው አለመሳካት ምክንያቱንም አሰልጣኝ ዘላለም አብራርተዋል። እንደ ምክንያትነት አድርገን ያስቀመጥነው የመጀመሪያ በቂ የዝግጅት ጊዜ አለማድረግ ነው። ተጫዋቾች በጠበቅናቸው ልክ ቀድሞ አለመገኘት ወይም ወደ ትክክለኛ መስመር ለመግባት መዘግየት፣ እነዚህ ምክንያቶች ተጠቃሽ ነበሩ። በሁለተኛነት ወጥ የሆነ አቋም ማሳየት አልቻልንም። መጠነኛ
ክፍተቶች ነበሩ። የክለቡ ስራ አስኪያጅ አቶ ቢኒያም ጌታቸው በበኩላቸው የውድድር ዓመቱ የመጀመሪያው ዙር ከተጠናቀቀ በኋላ እንደ ክለብ ግምገማ ማድረጋቸውን የገለጹት ክፍተቶችንም ገምግመናል፣ አይተናል። ልክ ውድድሩ እንዳለቀ የዛን ዕለት ተሰብስበን ያሉብንን ክፍተት ሁለተኛው ዙር ላይ ምን መደረግ አለበት፣ ከክለቡ ምን ይጠበቃል የሚለውን ነገር እንዳስተዳደር መሟላት የሚገባቸውን ነገር ኮቺንግ ስታፍ ጋር ተወያይተን እነዛን ጋር አድርገናል። እናም በመጀመሪያው ዙር የታየውን የቅድመ ውድድር ዝግጅት እጥረትን በሁለተኛው የውድድር ጊዜ እንዲታረም ወስነናል። ከዚህ ባሻገርም ያሉ የተጫዋቾች ክፍተቶችንም ለመሙላት ተዘጋጅተናል ነው ያሉት ዋና ስራ አስኪያጁ። ትሬኒንግ አሁን ሁለተኛው ዙር ላይ ቀድመን ገብተን የተሟላ ስራ እንዲሰራ ይህንን አሬንጅ አድርገን ጨርሰናል። በተጫዋች በየዲፓርትመንቱ ምናልባት ወደ ሴንተር ባክ ላይ ያሉ ክፍተቶች ያሉ እነሱን ለመድፈን መሀል ላይ ሚድፊልድ ላይ ያሉ ክፍተቶች አሉ። እነዛን ለመድፈን ኮቺንግ ስታፉ ተነጋግሮ ከቴክኒክ ዲፓርትመንት ጋር የሚያመጧቸውን ልጆች ክሮስ ቼክ ተደርገው የተሻለ አፈጻጸም ያላቸውን ልጆች መጥተው ወደ ክለቡ እንዲቀላቀሉ በሚያስቀምጡት አቅጣጫ ያንን ለማድረግ ክለቡ ዝግጁ ነው። አሰልጣኝ ዘላለም ሽፈራው በበኩላቸው በሁለተኛው ዙር የተሻለ ውጤትን አስመዝግበው ደሴ ከተማን ወደ ፕሪሚየር ሊጉ ለማሳደግ ተዘጋጅተናል ሲሉ ደጋፊዎቻቸውም ከጎናቸው እንዲሆኑ ጥሪ ቀርቧል። ክለቡን በ2019 የውድድር ዓመት ፕሪሚየር ሊግ ተሳታፊ እንዲሁም በ2018 አሁን በያዝነው ዓመት የውድድሩ ሻምፒዮን ሆኖ ፕሪሚየር ሊግ መግባትን በቃ ሌላ ምንም እቅድ ሊኖረው አይችልም። ስለዚህ በዚህ ደረጃ እኛ እየተዘጋጀን ያለ ነው። ህብረተሰቡ ሁሉም የሚመለከቱ አካል በዚህ በኩል ሊደግፈን ይገባል። የኢትዮጵያ ከፍተኛ ሊግ ሁለተኛ ዙር ጨዋታዎች ከየካቲት 22 ጀምሮ የሚካሄዱ ሲሆን ምድብ 2 ላይ የሚገኘው ደሴ ከተማም ሐዋሳ ላይ ጨዋታውን እንደሚያደርግ ይጠበቃል።